ከሁለት አስርት ዓመታት በላይ እየተጓዘ ያለው ሶሳይታችን እስካሁን ድረስ ባካሄድነው ርብርብ ኢትዮጵያ ሳይንሳዊ ህብረተሰብ ትገነባለች በሚለው መርህ መሰረት ለሳይንሳዊ ህብረተሰብ ግንባታ መሰረት ተጥሏል። ይሄ ሳይንሳዊ መሰረት ምናልባት ሶሳይቲው እንደ ማህፀን ሆኖ ሁለት ውጤቶችን አስመዝግቧል። አንደኛው በዚህ ሶሳይቲ ንቅናቄ እና በመንግስት ዝግጁነትና ፍላጎት ሳይንሳዊ አጀንዳ ዙሪያ ኦሪየንትድ የሆኑ ተቋማት ተደራጅተዋል፣ ፋንክሽናል ሆነዋል። አንደኛው ኢንስቲትዩቱ ነው። ኢንስቲትዩቱ ራሱ ከሶሳይቲው ንቅናቄና እንቅስቃሴ በኋላ ነው ዓላማውን የተሟላ አድርጎ በዚህ ደረጃ የተደራጀውና የሶሳይቲው ውልድ ነው ማለት ነው። you have to proud በዛ ደረጃ። በሁለተኛ ደረጃ በዚሁ ሶሳይቲያዊ ንቅናቄ ብዙ ወጣቶች በተለያየ ደረጃ ተመራማሪዎች፣ አስትሮናውት በዓለም አቀፍ ደረጃ በብዙ ቁልፍ ተቋማት ኢትዮጵያን ያስጠሩና የወከሉ አሁንም መሰረቱ ሰፊ ሆኖ ንቅናቄው እየቀጠለ ያለ ስለሆነ ይሄም ሶሳይቲው እንደ ማህፀን ሆኖ የዘራቸው ያበቀላቸው እየገነባቸው ናቸው። ይሄ ሰፋ ብሎ ይቀጥላል ማለት ነው። በዚህ ደረጃ የሶሳይቲው እንቅስቃሴና ውጤት እጅግ የሚያኮራ ነው። ሁለት አስርት ዓመታት ብናስቆጥርም መንግስት በከፍተኛ ደረጃ ይህንን አጀንዳ ፕራዮሪቲ ሰጥቶ እየተንቀሳቀሰ ቢሆንም ብዙ ወጣቶች እየተነሳሱ ቢሆንም በዚህ ሰፊ ሀገር ለተወዳዳሪነት ዲማንድ በሚያደርገው ሁኔታ ከሰራ ነው ያልሰራ ነው ይበልጣል። የመጪው ዘመን የቤት ስራችን እጅግ በጣም ከፍ ያለ ነው። ለዛ የበለጠ መዘጋጀት መስራት ይጠይቀናል ማለት ነው። በሰው ልጅ የስልጣኔ ሂደትና ዘመን የግብርና የአግሪካልቸር ሪቮሉሽን፣ ኢንዱስትሪያል ሪቮሉሽን ወደ ዲጂታል ሪቮሉሽንም ተሸጋግረን ዲጂታል ሪቮሉሽኑ ራሱ አሁንም እጅግ በሚገርም ሁኔታ እየመጠቀና እያደገ ነው ያለው። እንደ አርቲፊሻል ኢንተለጀንስ እና ተያያዥ ጉዳዮች የሰው ልጅ ወደ አዲስ ቴሪቶሪ እና ወደ አዲስ ምዕራፍ እያሸጋገረው ነው ያለው። በዚህ ወደ አዲስ ምዕራፍ በሚሸጋገር የሰው ልጅ አኗኗር ተወዳዳሪ ሆኖ ለመኖር በዓለም አውድ ውስጥ በዚህ መልክ መደራጀት፣ መብቃት፣ ተወዳዳሪነት አቅምን ማጠናከር እጅግ በጣም አግባብነት ያለው ያልሆናል። ይሄ ካልሆነ ለረጅም ዘመናት በድህነት በኋላ ቀርነትና በልዩ ልዩ ችግሮች ስንፈረጅ የኖር ነው። በዚህ ተዘጋጅተን ካልተራመድን ልዩነቱ እየሰፋ ይሄዳል። ኢኒኳሊቲ የበለጠ እያደገ እየሰፋ ይሄዳል። ስለዚህ የመጪውን ዘመን ተወዳዳሪነት ዛሬ ጀምሮ ተወዳዳሪነት ለማድረግ ወጣቱን በዚህ ዙሪያ ማሰለፍ፣ ማብቃት፣ ኢንላይትመንት ኢንስፓይሬሽናል ሙቭመንት በጣም ያስፈልጋል። ስፔስ ሳይንስ በራሱ ሚስጥሩ አንሊሚትድ የሆነ ገና ብዙ ልንቀርበው፣ ልናቀው፣ ልንመራመረው፣ ልንመሰጥረው የሚገባ ነው። ዩኒቨርስ እጅግ በጣም ጥልቅ የሆነ ነው። በራሱ ሪቮሉሽኑ እየፈጠነ ከተለመደው መዋር አውድ እየወጣ ወደ አዳዲስ ምዕራፍ እየተሸጋገረ ነው። ይሄ ፈጣን የሳይንስ እድገት በእኛ ደረጃ ለዛ የምንዘጋጀው ዛሬ ነው። ለነገ በምልቁ የምንሆነው ዛሬ ነው። በዚህ ደረጃ ከፍተኛ ጥረትና ስራ ይፈልጋል ማለት ነው። አርቲፊሻል ኢንተለጀንስ እጅግ በረቀቀ ካቲንግ ኤጅ እንትን ውስጥ እያደገ በመጣበት ለዚህ ፍሬንድሊ ሆኖ እሱን አውቆ መጠቀም፣ መብቃት እና ለላቀው ምዕራፍ መዘጋጀት
ያስፈልጋል ማለት ነው። ለዚህ ቁልፉ ወጣቶቹን ማነቃነቅ the youth wing በቴክኖሎጂ and space science exploration መዘጋጀት አለባቸው። አንተርፕረነርስ የፕራይቬት ኮርፖሬት እና ወጣት ተመራማሪዎች በዙሪያ በከፍተኛ ደረጃ መነቃቃት መዘጋጀት አለበት። እኛ በተወሰኑ ስራዎችና ውጤቶች እንደ ግላስ ሲሊንግ ጊቭን አድርገን ረክተን የምንኖርበት ዘመን አይደለም። አንሊሚትድ የሆነውን ኦፕን የሆነውን ፖቴንሻል ኤክስፕሎር ማድረግ ያስፈልጋል። ያን ፓወር ሪሊዝ ማድረግ ያስፈልጋል። ዩኒቨርስ ኢንፋይናይት የሆነ ፖቴንሻል አለው። የሰው ማይንድም ከተሰራበት ያንን ሊመሰጥር የሚችል ትልቅ ፖቴንሻል አለው። እኔ አእምሮንና ስፔስን አዛምጄ ስመለከታቸው ይሄ በራሱ አንድ ጥልቅ የሆነ ሊለማ ሊበለጽግ የሚገባው ትልቅ ፓወር ያለው እዚህ ነው። አእምሮን ባለማንና አእምሮን ባዘጋጀን ቁጥር ዩኒቨርስን ትልቁን አናውን ቴሪቶሪ መመስጠር ማወቅና መዝለቅ ይቻላል ማለት ነው። በዚህ ደረጃ እንዴት ነው ወደፊት የምንንቀሳቀሰው ብቁ ተወዳዳሪ የምንሆነው እንደ ሀገር የሚለውን በጠንካራ ሲነርጂ በጋራ መዝመት ተዋርድ ሳይንስ መንቀሳቀስ ያስፈልጋል። አርቲፊሻል ኢንተለጀንስ አዲሱ ሪቮሉሽን ከተለያየ ሂውማን ኮንሽስነስ ከልዩ ልዩ እንትኖች ጋር ፊውዝ እያደረገ የበለጠ እያደገ ስለሚመጣ ለዛ እንዘጋጅ ነው። ለዚህ እውን መሆን እየተሰሩ ያሉ ስራዎች የኢንስቲትዩቱ ድጋፍ እና የዩኒቨርሲቲዎች ተነሳሽነት እና እንቅስቃሴ በእጅጉ የሚያበረታታ ነው። ብቁ አይደለም። ለመጪው ዘመን ሶሳይቲው አት ዘ ሴንተር ማህፀን ነው። ከዚህ እየተወረዱ ያሉ ተቋማት በሚያበረታታ ሁኔታ እየተጓዙ ነው። ሚኒስትሪውን ጨምሮ ኢንስቲትዩቱ፣ የኢትዮጵያ ሳይንስ አካዳሚ እኔ ትልቅ ኤክስፔክቴሽን ነው ያለኝ ከሶሳይቲው ጋር ተቀናይቶ የሳይንስን ባህል የሳይንስን ፋይዳ በማሳደግ ሁለቱ ተቋማት ተቀናይተው የሚሰሩበት ዩኒቨርሲቲዎች ለዚህ ተገቢ ድጋፍ ሰጥተው የሚንቀሳቀሱበት መሆን አለበት ብዬ አምናለሁ። በዚህ ደረጃ ያለውን ቀናይነት ፍላጎት እያመሰገንኩ ለመጪው ዘመን የበለጠ ስራ የምንሰራበት በእኔ እምነት በአመት አንድ ጊዜ የምንገናኝበት ብቻ ሳይሆን ቢያንስ በ3 ወር ሲዘገይ በ6 ወር የስፔስ ሳይንስ እድገትና አዳዲስ ሁኔታ ምንድነው የሚል ሲሪየስ የሆነ ፓብሊክ ሌክቸር ያስፈልጋል። ባይ ዘ ዌይ ፕላንድ ሆኖ አካዳሚውና ኢንስቲትዩቱ ሶሳይቲው አንድ ላይ በመሆን ፓብሊክ ሌክቸር አዳዲስ ሁኔታዎች ለዚህ ምንድነው የምንዘጋጀው የሚሉት ነገር ይሄ ዲስኮርስ ዶሚናንት ዲስኮርስ መሆን አለበት በኢንቴሌክቹዋል ሰርክልና ይሄን ብናጠናክር ሌጋሲያችንን ለመጪው ዘመን በጥሩ ሁኔታ ብናወርስ መሰረቱን ብንጥላለሁ። አመሰግናለሁ።